ፈተና ምን ያህል አስጨናቂ ጉዳይ እንደሆነ ሁላችንም አልፈንበታል፣ ሁላችንም እናውቀዋለን። ግን እንደ 12ኛ ክፍል እንደ ማትሪክ ፈተና ለተማሪዎችም ለወላጆችም አስጨናቂ የሆነ ጉዳይ አጋጥሞን አያውቅም። እና በአሁኑ ደግሞ እንደሰማነውም እንዳወቅነውም የማለፊያ መጠኑ ናሽናል ማለፊያ መጠኑ ከ5% አልፏል። ስለዚህ በጣም አሳሳቢ ጉዳይ ሆኗል። ስለዚህ ይህን ችግር ለመቅረፍ አንድ ወጣት ኢትዮጵያዊ ተነሳስቷል። ስለዚህ ዛሬ በራይዝ አዲስ ፖድካስት ቆይታችን የምናደርገው ከዳግም ዋልልኝ ጋር ነው። ዳግም ዋልልኝ የትኩረት ኢንትራንስ መስራች ነው እና ከሱ ጋር በምናደርገው ቆይታ ስላሳለፈው ጀርኒ፣ ስላጋጠሙት ችግሮች እና ይህን መፍትሄ ለመፍጠር ምን እንዳነሳሳውም እናወራለን። ስለዚህ ከኛ ጋር ቆዩ። ህይወቴ ደሳለኝ እባላለሁ። አቅራቢና ሆስታችሁ ነኝ። ስለዚህ ዳግም እንኳን ደህና መጣህ ወደ ራይዝ አዲስ ፖድካስት። እንኳን ደህና ቆየሽኝ ህይወቴ። ስለዚህ ትኩረት ኢንትራንስ የሚል ፕላትፎርም አቋቁመሃል እና እንደተረዳሁት በራስህ ላይፍ ላይ ካጋጠመህ ነገር ተነስተህ ነው የመሰረትከው። ስለዚህ እስቲ ስለሱ አጫውተን። እሺ፣ በመጀመሪያ አክብረሽ እዚህ ስለጠራሽኝ በጣም አመሰግናለሁ። ያ ትኩረት ኢንትራንስ የተሰራው ከራሴ ኤክስፒሪየንስ ነው። እንዴት ነው 12ኛ ክፍል ላይ የተለያዩ ዴዲኬሽኖች ነበሩብኝ። እንዳልኩሽ የማትሪክ ፈተና የራሱ የሆነ ዴዲኬሽን ይጠይቃል። የሶፍትዌር ኢንጂነሪንግ ትምህርት ደግሞ ጀምሬ ነበረ። እስከ አንድ ኦፍ ስኮላርሽፕ አፍሪካ ሊደርሺፕ ኤክስ የሚባል ዩኒቨርሲቲ ነበረ። ሶ ኢት ኒድስ የ10 ሰዓት ዴዲኬሽን ፐር ዴይ። ትንሽ ዴዲኬሽን ይፈልግ ነበር። ከዛ አተሰም ታይም ደግሞ ኢንተርንሽፖች ድርጅቶች ላይ እየሄድኩኝ እሰራ ነበር። ሀሳቤ ብዙ ቦታ ተበታትኖ ነበር ማለት ነው። ስለዚህ 12ኛ ክፍል ላይ ማለት ነው። የስ 12ኛ ክፍል ላይ በዛ ምክንያት ፎከስ ባለማድረግ ምክንያት 12ኛ ክፍልን አቺቭ ማድረግ አልቻልኩም። ነገር ግን በሶፍትዌር ኬሪየሩ በጣም አሪፍ በሚባል ደረጃ ሄድኩበት። ድርጅቶች ላይ በደንብ መስራት ጀመርኩኝ። አት ሰም ፖይንት ኦፍ ማይ ላይፍ የሆነ ቦታ ላይ ስደርስ ለምን ፕሮዳክት አልሰራም፣ ለምን ሶፍትዌር የራስ የሆነ ፕሮዳክት ለምን አልሰራም፣ ሶልቭ ሊያደርግ የሚችል ብዬ የተነሳው። እንደምታውቂው ኢንተርፕረነር ስቴጅ ላይ የሆነ ፕሮብሌም አይደንቲፋይ ታደርጊያለሽ። ለዛ ፕሮብሌም ዩ ዊል አይደንቲፋይ ሶሉሽን፣ ለነዛ ሶሉሽን ደግሞ ሴሌክት አድርገሽ ኢምፕሊመንት ታደርጊያለሽ። እኔም ከራሴ ኤክስፒሪየንስ ለምን በዛ ጊዜ የተበታተነ ሀሳብ ስለነበረኝ ሀሳቡን አንድ ተማሪ 12ኛ ክፍል ተማሪ ፎከሱን ኢንትራንስ ላይ ቢያደርግ የማለፍ እድሉ እና ደግሞ ፋውንዴሽኑን የመያዝ ፕሮባቢሊቲው ከፍተኛ ይሆናል የሚል ሀሳብ ይዤ ትኩረት ለኢንትራንስ ብዬ ትኩረት ኢንትራንስ የሚባል ፕላትፎርም ለ12ኛ ክፍል ተማሪዎች መፈተኛ መዘጋጃ ፕላትፎርም ይዤ ቀረብኩኝ ማለት ነው። በጣም አሪፍ። ማለት ያው ከሪኩለም ከተቀየረ በኋላ ምን ያህል አስቸጋሪና በጣም ምን ያህል ከባድ እንደሆነ አይተናል፣ የ12ኛ ክፍል ፈተናን ለማለፍ። ስለዚህ አሁን ትኩረት ኢንትራንስ ላይ ምንም አይነት ማለት ከክላስ ላይ ተማሪዎች ክላስ ላይ ከሚያገኙት ወይ መጽሐፍ ላይ ከሚያገኙት ትኩረት ኢንትራንስ ላይ ምን ማግኘት ይችላሉ? ዛትስ ጉድ ኩዌስችን። ትኩረት ኢንትራንስ ላይ እያደረግን ያለነው ምንድን ነው? አንድ ተማሪ ገብቶ ምንም ነገር እንዳያጣ ለማድረግ ማለትም ለማለፍ የሚያስፈልገውን ነገር በሙሉ ለመስጠት ፎከሱን ኢንትራንስ ላይ አድርጎ ለኢንትራንስ የሚያስፈልገውን ነገሮች በሙሉ ማቅረብ። ይህንን ስንል ምን ያካትታል? መጽሐፎችን መያዝ ከ9 እስከ 12 በኦልድም በኒው ካሪክለምም፣ ፈተና ጥያቄዎችን መስራት፣ የአለፉ የኢንትራንስ ፈተና ጥያቄዎችን፣ በየቻፕተሩ የወጡ የዩኒት ጥያቄዎችን መስራት፣ ሾርት ኖቶችን፣ ፎርሙላዎችን እንዲሁም ደግሞ ፕሮግረሳቸውን ትራክ ማድረግ። አንድ ተማሪ መጽሐፍ ሲሰራ ምን አለ መሰለሽ ትራክ አያደርገውም። ማለትም ሊያነብ ይችላል 50 ገጽ 60 ገጽ ሊያነብ ይችላል። ግን የቱ ጋ ነው ድካሜ የቱ ጋ ነው ጥንካሬ የሚለውን ነገር ሜዥር ማድረግ አይችልም። ትኩረት ኢንትራንስ ላይ ምንድን ያደረግነው ዊክነስህ እዚህ ጋ ነው፣ ስትሬንግዝህ ደግሞ እዚህ ጋ ነው ብሎ ያሳየዋል። ስለዚህ ፈተና ጋር ከመግባቱ በፊት ምንድን ነው ዊክነስና ስትሬንግዙን አይደንቲፋይ አድርጎ ዊዝ ኮንፊደንስ ለኢንትራንስ ኤግዛም መቀመጥ ይችላል ማለት ነው። ኤንድ አሁን ዲጂታላይዜሽን ነው። የኦንላይን ኤግዛም ተፈታኙ ቁጥር በየጊዜው እየጨመረ ነው የመጣው። ሲሙሌሽን አዘጋጀን ማለት ነው። የኤግዛም ሲሙሌሽን ማለት የኦንላይን የኢንትራንስ ፈተና መዘጋጃውን ሲሙሌሽን አዘጋጀን። ኤግዛክትሊ እዛው ፈተና ላይ እንደሚፈተኑት ሆነው እንደዛ ሲሙሌት እንዲያደርግ ማለት ነው። እንደዛ አድርገን ኢምፕሊመንት አደረግ ነው።
እንግዲህ ሶፋር እግዚአብሔር ይመስገን ተማሪዎችም ያው አሁን አዳፕት እያደረጉት ነው። የምንቀበለውን ፊድባክ የተሻለ ነው። ኦኬ። ስለዚህ ይህን ፕላትፎርሙን ከዲዛይን አድርጋችሁ ከሰራችሁት በኋላ ከተማሪዎች ፊድባክ አግኝታችኋል? ከአስተማሪዎች ማለት ምን አይነት ፊድባክ አገኛችሁ? ከየት ልጀምርልሽ? አሁን ዳይሬክት ዩዘሩ ተማሪው ስለሆነ እስቲ ከተማሪዎቹ ጀምረን። ያ ለመጀመር ከ2017 ልጀምር። ኦኬ። 2017 ላይ በደንብ በሀበሻ ማለት ነው። በሀበሻ ተማሪዎች ከሲስተም አንጻር ትኩረት ኢንትራንስ ከሚሰጠው የሲስተም ሰርቪስ አንጻር ምንም አይነት ኔጌቲቭ ፊድባክ አልተቀበልንም። በጣም ምንድን ነው ውጤታችንን ያሳዩት በፊድባካቸው ነው ማለት ነው። ጥሩ ምላሽ ነው የሰጡን። ምንም አይነት ኔጌቲቭ ነገር አላገኙበትም። ፍላጎታቸውን ያሟላ ፕላትፎርም ሆኖ ተገኝቶላቸዋል። መሻሻል ያለበት ነገር ብለው የሰጡን እንደ ፊድባክ ያንን ጊዜ ኮንተንቶቻችን ፉሉ እየተሟሉ አይደለም፣ የተጓደሉ ኮንተንቶች ነበሩ። እነሱ እንዲሟላለን ምናምን የሚል ፊድባክ ተሰጥቶናል። አሁን 2018 ደግሞ በደንብ ተደራጅቶ ኮንተንቶች ፉል ሁነው ከተለያዩ ትምህርት ቤቶች ጋር ፓርትነር ሁነን ምናምን እየሰራ እንገኛለን። ለምሳሌ ሐዲስ ዓለማየሁ ቦርዲንግ ስኩል የሚባል አለ፣ ደብረ ማርቆስ ነው የሚገኘው። ኤንድ ኃይለ መናስ አካዳሚ ደግሞ አለ፣ ወደ ደብረ ብርሃን አካባቢ ነው የሚገኘው። እያሰፋን ነው። ከቦርዲንግ ስኩል ጀምረን ወደ ፕራይቬት ወደ ፐብሊክ ስኩሎች እያሰፋ እንገኛለን። ስለዚህ ኦልሬዲ እነዚህ ትምህርት ቤቶች እየተጠቀሙት ነው ትኩረት ኢንትራንስ። ኤግዛክትሊ። በጣም አሪፍ። ኤግዛክትሊ። በደንብ እየተጠቀሙ ያሉት የሐዲስ ዓለማየሁ ቦርዲንግ ስኩል ነው። ኃይለ መናስ ያው እየጀመርን ያለ ነው ማለት ነው። ኦኬ። ስለዚህ እሱም አሪፍ ፖይንት ነው ያነሳው። ቢካዝ አሁን አዲስ ዓለማየሁ ትምህርት ቤት ነው በደንብ እየተጠቀሙት ያለ። አዲስ ዓለማየሁ ትምህርት ቤት ላይ ተማሪዎች ሲጠቀሙት ከትምህርት ቤቱ ኮምፒውተር ላብ ማቅረብ ይጠበቅበታል ማለት ነው። ኦር ኢዝ ኢት ላይክ ሞባይል አክሰስ ሞባይል ፍሬንድሊ የሆነ ፕላትፎርም ነው ወይ? ዛትስ አ ጉድ ኮስችን ሄዊ። ፕላትፎርሙ ሞባይል ሪስፖንሲቭ ነው ሲሰራ። ይሄ ሞባይል ፈርስት ዲዛይን ተደርጎ ነው የተሰራው። ለምን እንደምታውቂው የብዙ ተማሪዎች ለኮምፒውተር ያላቸው አክሰሲቢሊቲ ትንሽ ቀነስ ያለ ነው ወደዚህ ወደ አዲስ አበባ ወደ ተሻሉ ከተሞች ካልመጣሽ በስተቀር። ስለዛ ሞባይል ፍሬንድሊ አድርገን ሰራ ነው። አክሰስ እንሰጣቸዋለን፣ በሞባይል ይጠቀማሉ። ወደ ክፍለ ሀገር ስትወጪ እንደው አቅም ያላቸው ሰዎችም እዚህ ጋር እንዲያዩ የምፈልገው ኢንፍራስትራክቸራቸው ትንሽ ሎ ነው። ኢንፍራስትራክቸር ሰፖርት ምናምን ቢኖረው ትኩረት ኢንትራንስ ኮምፓተብል ነው ትምህርት ቤቶች ላይ ለመዘርጋት። ግን አሁን ሂደን ለምሳሌ ደብረ ማርቆስ ላይ ሂደን አይተን ነበረ። በምናይበት ጊዜ በአንዳንድ ችግሮች ምክንያት ኢንፍራስትራክቸሩ በጣም ዝቅ ያለ ነው። የኮምፒውተር ዝርጋታ የለም። ትራንስፎርመሮች ትንሽ አክሰሰብል አይደሉም። የመብራት እጥረት ምናምን አለ። እነዛ ነገሮች ባይኖሩ ትኩረት ኢንትራንስ ኮምፓተብል ፎር ከሱም አልፎ ደግሞ የኮኔክሽን አክሰሱም ችግር አለ። የኮኔክሽን አክሰስም እንዳለ ሆኖ ማለት ነው። እንደዚህ አይነት ሰፖርቶች የሚገኙ ከሆነ የመንግስቱም አካል የሚገባበት ከሆነ ምንድነው የምናደርገው እኛ ትምህርት ቤቶች ጋር እየገባን በየአይሲቲ ላቦቹ ዘርግተን እንዲጠቀሙ ማድረግ እንችላለን ማለት ነው። በጣም አሪፍ። ተማሪዎቹ ፕላትፎርሙን ወደውታል አልክ። ከዛ አስተማሪዎች ሞክረውታል፣ አይተውታል ማለት ኢቫሉዌት አድርገውታል ወይ? ቢካዝ ያው ትምህርት ቤት ላይ ካስገባችሁት አስተማሪውም ትምህርት ቢሮውም ያው ከፍ እያለም ቼክ አድርገውታል ማለት ነው። አሁን ወደ ትምህርት ቤቶች ከመዳረሳችን በፊት እኛ የምናደርገው ተማሪዎች ጋር ነው የምንሰራው። ለምን ተማሪው ካልወደደው ትምህርት ቤቱ እነሱ ጋር ለመሄድ ትንሽ ነው እኛም ይዘን ነገር ይኖራል። ስለዚህ እነዚህ ፊድባኮች ከተማሪ ፊድባክ የተነሳ ነው ወደ ትምህርት ቤቶችም ልንሄድ የቻልነው። ትምህርት ቤት ላይ ከመድረሳችን በፊት ደግሞ አስተማሪዎች አሉ። ልክ አሁን እንደጠየቅሽ ጥያቄ አስተማሪዎች ምንድነው የሚያደርጉት? ጥያቄዎችን ኢቫሉዌት ያደርጋሉ። ምን ያህል ይመጥናል ለተማሪዎች የሚለውን ነገር ያሉ ትምህርት ቤት ከመምጣታቸው በፊትስ ከኛ ትምህርት ቤት ላይ ምን ያህል ኮምፓተብል ይሆናል ይዛችሁት የመጣችሁት ሪሶርስ፣ ይዛችሁት የመጣችሁት ቴክኖሎጂ ሶሉሽን የሚለውን ነገር ያያሉ። እዚህ የተወሰኑ አስተማሪዎች ሪቪው አድርገውታል። ከፕላትፎርም ደረጃ እንዳልኩ ምንም አይነት ኔጌቲቭ ፊድባክ አልሰጡንም። ምናልባት መሻሻል ያለባቸው ነገሮች ኮንተንት ኢምፕሩቭመንት እና አዳዲስ የሆኑ ኮንተንቶችን ጌሚፋይድ ማድረግ፣ ኢንተራክቲቭ ማድረግ፣ እነሱ ነገሮች አሁን እየሰራ እንገኛለን። ኮንተንትም ለመስራት ያው
ታይም ኢንቴንሲቭ ነው፣ ሪሶርስ ኢንቴንሲቭ ነው። የስ የስ ስለዚህ ያው በሂደታውም የሚመጣ ነገር ነው። የስ ኦኬ ዴፊኒትሊ ኦኬ ኦኬ በጣም አሪፍ። አሚን እንደዚህ አይነት አገራችን ላይ የሀገራችን ኤጁኬሽን ሲስተም ላይ በጣም ትልቅ ጋፕ ነው የሚባለው ያው 12ኛ ክፍል አለማለፍ ነው እና ያው ፋሚሊም ብዙ ጫና ያረጋል፣ ተማሪውም ራሱ ላይ ጫና ያረጋል። ስለዚህ እንደ ትኩረት ኢንትረንስ አይነት ፕላትፎርም ተፈጥሮ ስፔሻሊ ኢንተራክቲቭ በሆነ መንገድ ቢካዝ አሁን እኔም በማትሪክ ስላለፍኩኝ አውቀዋለሁ። ማኑዋሎቹ አትሊስት በእኔ ጊዜ ማኑዋሎቹ በጣም ዴንስ ነው ማለት በጣም ብዙ ኢንፎርሜሽን በብዙ ፔጅ ውስጥ አለ። ስለዚህ በቃ አንዳንዴ እንዴት ነው ይህን ጭንቅላታችን ውስጥ እናስገባው እንዳለን እንደዚህ ጌሚፋይድ ባይሆንም ኢንተራክቲቭ በሆነ መንገድ ሰልፍ አሰስመንት ባለበት መንገድ ማለት እዚህ ጋር ጉድለት አለብኝ እዚህ ጋር አሪፍ ነኝ ምናምን ብዬ ላይክ ጉድለቶቼ ላይ ፎከስ አድርጌ መስራት የምችልበት ፕላትፎርም መምጣቱ በጣም አሪፍ ነው። ስለዚህ አሁን 2017 ላይ አልክ የተጀመረው ፕላትፎርሙ ከትምህርት ቤቶቹ አንጻር እንደዚህ ትላልቅ የመንግስት ተቋማት አይተውታል ወይ እና ምን አሰቡ? ምን አይነት ፊድባክ ሰጡ? ዛትስ ኦልሶ ጉድ ኩዌስችን። እንዴት ነው መጀመሪያ ላይ ለተማሪው ከማድረሳችን በፊት ተደራሽነቱ ለትምህርት ሚኒስቴር መጀመሪያ አፕሩቭ እንዲደረግ ሪኩዌስት አደረግን። ለምን ለእነሱ ተማሪዎች እየሰራን እስከሆነ ድረስ እንዲሁም ደግሞ ያው ሀይ ሌቭሉ የሚኒስትሪ ኦፍ ኤዱኬሽን ነው። ስለዚህ እዛ ሂደን ቴስት ተደርጎ ነበር ፕላትፎርሙ። ማኔጅመንት ቢሮ ገብቶ እንደገና መስተካከል ያሉበት ፊድባክ ብለው ተሰጡን። እንደገና ተመልሰን ዋንስ ኢት ጌት አፕሩቭድ ወደ ሌሎች ደግሞ ወደ ክልሎች ወደ አንዳንድ ሲቲዎች እየሄድን መስራት ችለናል። ስለዚህ ከመንግስት ጋርም መጀመሪያ አፕሩቫል ሳናገኝ ወደ ተማሪው አልደረስንም ለማለት ነው። እሱ ግዴታ ነው። ግን ስለዚህ እነሱ ምን አይነት አስተያየት ሰጧችሁ? የሰጡን ፊድባክ እንዳልኩሽ ከፕላትፎርም አንጻር ከነገርኩሽ ምንም ኔጌቲቭ ፊድባክ አላወጣበትም። ለምን ሁሉንም የሚያሟላ ሆኖን ያገኙት። ቴስት አደረጉት፣ እያንዳንዱ ፊቸር አዩት። ጊዜውን የጠበቀ ቴክኖሎጂውን የዘመኑን ቴክኖሎጂ ያማከለ ሶሉሽን ነው ይዘን የመጣ ነው። ስለዚህ ይሄ ነገር በጣም አስደሰታቸው እና ደግሞ በኢትዮጵያ ቢውልድ መደረጉ መስተካከል ያለበት ብለው የሚያስቡትና የሚያስጨንቃቸው ነገር ምንድን ነው? ኮንተንት ነው። ተማሪው ገብቶ ምን ያገኛል? ቴክኖሎጂውን ብቻ ፕሮቫይድ ማድረግ ሳይሆን ውስጥ ያለው ነገር ሪሊ ለማትሪክ የሚያሳልፍ ነው የሚለውን ነገር ነው የእነሱ ትልቁ ጥያቄያቸው። በዛ ነው ትንሽ ባኬን ፎርዝ የነበረ እሱን ስናስተካክል ስንመልስ እንጂ ከቴክኒካል ያለው ፓርት ላይ በጣም ወደውታል። ኮንተንት ላይ ያው የእነሱን ኮንትሪቢሽን ይኖራል። እነሱም ደግሞ ከሪኩለሙን ስለሚያወጡት ደግሞ የግድ ባክን ፎርዝ ያስፈልጋል። እንደዚህ ክሎስሊ ተያይዛችሁ መስራት አለባችሁ። ያ ብቻ ጀነራሊ እየሰጡን ፊድባክ ኢትስ ግድ በጣም አሪፍ ነው። ስለዚህ አንድ ነገር እዚህ ሼር ማድረግ ፈልግ በተለያየ መንገድ ሞከርኩኝ ግን ከአንተ ላስወጣው አልቻልኩም። ግን ተመልካቾቻችን እንዲያውቁ የምፈልገው ነገር የዳግም ፕላትፎርም ማለት ትኩረት ኢንትራንስ ያው ከሚኒስትሪ ኦፍ ኤጁኬሽን ድጋፍ አግኝቷል። ኖት ጀስት ከሚኒስትሪ ኦፍ ኤጁኬሽን ከአዲስ አበባ ኤጁኬሽን ቢሮ ድጋፍ አግኝቷል። ከዛም አልፎ ደግሞ ሪጅናል የትምህርት ቢሮዎች ከድሬዳዋ፣ ከአዋሳ፣ ከሀረር፣ ከሲዳማ ብቻ በደንብ የተለያዩ ኤጁኬሽን ቢሮዎች ላይ ተዳርሷል እና ለዛ በጣም ኮንግራጁሌሽንስ ትልቅ ስራ ነው የሰራኸው እና ፕላትፎርሙም እንደዚህ በደንብ እስኪስፋፋ ጓጉቻለሁ። እና በተለይ ተማሪዎቹ ማለፍ አለባቸው አልቲሜት ጎል እሱ ስለሆነ ማለት በማትሪክ በላይፋቸው ላይ ተስፋ መቁረጥ የለባቸውም እና ያ እንደዚህ ትልቅ እንቅፋት መሆን የለበትም እና ይሄንን ሶልቭ ለማድረግ እየሞከርክ ትኩረት ኢንትራንስን ስለመሰረትከውም በጣም መመስገን አለብህ። ሆነስትሊ አመሰግናለሁ። ስለዚህ እንደተረዳሁትም ሪጅናል ቋንቋዎችን ኢንክሉድ ያደርጋል ፕላትፎርሙ እና እሱ በኮንቴንት ደረጃ ኢንክሉድ ያደርገዋል አይደል? ከረንትሊ ፕሮሞሽናል የሆነውን ፔጅ ነው ሰፖርት የምናደርገው ለሪጅናል ቋንቋዎችን ማለት ነው።
ፕሮሞሽናል ስትል ፕሮሞሽናል ማለት ይሄ ላንዲንግ ፔጁ ላይ ያለው ኦኬ ምን አይነት ሰርቪስ ይሰጣል። አንድ ሰው ገብቶ ኦኬ ካሪክለሙ አንድ አይነት ነው ኦኬ የሚሰጠው ትምህርቱ አንድ አይነት ስለሆነ አሁን ማትስ ከሆነ አዎ አዲስ አበባ ላይ የሚሰጠው ማትስ እና ለምሳሌ ኦሮሚያ ክልል ላይ የሚሰጠው ማትስ አንድ አይነት ነው። ካሪክለሙ የተነደፈው አንድ አዎ አይነት ነው። ግን ተማሪዎች ትኩረት ኢንትራንስን መቀላቀል ለሚፈልጉ በላንጉጅ ፕሪፈረንሳቸው በራሳቸው ላንጉጅ ፕሪፈረንስ አይተው ምን አይነት ሰርቪስ እንደምንሰጥ አይተው እንዲገቡ የመጀመሪያውን ፔጅ ፕሮሞሽናል የሆነውን ፔጅ ማስታወቂያውን ኦኬ በሪጅናል ሰፖርት አድርገነዋል። አማርኛ፣ ትግርኛ፣ ያ ኦሮምኛ እና እንግሊዝኛ። ኦኬ በእነዚህ ፕሪፈረንስ ቀያይረው ጆይን ማድረግ ይችላሉ ማለት ነው። ሶ እንትኑም ይሄ ለተማሪዎቹም ያለው ከስተመር ሰፖርቱም እንደዛው በእነዚህ ቋንቋዎች አለ ማለት ነው። ኤግዛክትሊ ሰፖርት እናደርጋለን። ኦኬ በጣም አሪፍ። ስለዚህ ዳግም በጣም ይሄ ያንተን ኤክስፒሪየንስ ተጠቅመ ትኩረት ኢንትራንስን በመመስረት በጣም ትልቅ ስቴፕ ነው የወሰድከው። ቢካዝ ያው ችግሩን ያወቀው ሰው ነው ችግሩን መፍታት የሚችለው በሚለው አምናለሁ። እና አሁን አንተ ባሳለፍከው ምን አይነት ቻለንጅ አጋጥመዋል? አሁን ትኩረት ሶፍትዌር ላይ ባለው ኤክስፒሪየንስ በለው ትኩረትን ስትጀምር ባለው ኤክስፒሪየንስ በለው ምን አይነት ቻለንጆች አጋጥመዋል? እነሱንም እንዴት መፍታት ቻልክ? ከዛም ደግሞ ምን አይነት ትምህርቶች ተማርክበት በሚለው እስኪ እሱ ላይ ነው። እሺ ማለት ጥያቄውን ክላሪፋይ ለማድረግ እንዴት ነው ፕላትፎርሙን ከመስራታችን በፊት ነው ወይስ አይ አሁን አንተ ላይፍ ላይ ማለት እስካሁን በደረስክበት ደረጃ ላይ ያው ሁሉም ሰው ላይፉ አልጋ ባልጋ አይደለም። ያው ሁላችንም እንቅፋት ያጋጥመናል፣ ቻሌንጆች ያጋጥመናል። ከባድ ጥያቄ እየጠየቅሽ ነው ሂዊ፣ ግን የሆነሽ ኖ ስለአንተ ማወቅ ስለምፈልግ ነው እንደዚህ የሚጠይቀህ። ሹር እንደ ቻሌንጅ የማየው እኔ በወጣትነቴ ነው ስራ የጀመርኩት ስልሽ እንደዚህ ድርጅቶች ጋር ፕራይቬት ድርጅቶች ላይ ምናምን ፕራይቬት ካምፓኒዎች ላይ 12ኛ ክፍል እንደጨረስኩኝ ሶፍትዌር እንደጨረስኩ ወደ ድርጅት ነው የተቀላቀልኩት። ለአንድ አመት ትምህርቱን ትቼው ነበረ። ሲንስ አይ ዋዝ ማድ ለምን ወድቃለሁ የሚለው ስሜት ራሱ ነበረ። አይ ዲድ ማይ ቤስት 12ኛ ክፍል ላይ ለማለፍ የምችለው ሞክሬያለሁ። ግን እንዳልኩሽ የተለያየ አይነት ዴዲኬሽን ወጣት ነኝ ብዬ በማሰቤ ምክንያት የተለያዩ ነገሮችን እሰራለሁ ብዬ አምናለሁ። ሁላችንም እንደ ወጣት የምናስበው እንደዛ ነው። ኢነርጂው አለን ብለን ብዙ ነገሮች ላይ እጃችን እናስገባለን። እሱ ነገር በአንድ በኩል ጥሩ ነው፣ በአንድ በኩል ጎድቶኛል። ሲንስ ፋውንዴሽኑን እንዳልይዝ አድርጎኛል። 12ኛ ክፍልን ፋውንዴሽን ብይዝ ለስኮላርሺፕ ለማግኘት ብዙ ኦፖርቹኒቲዎች ይኖራሉ። ይሄ ወደቀ የሚለው ቃል ራሱ የሆነ ሳይኮሎጂካል ኢምፓክት አለው። እሱ ትንሽ እንደ ቻሌንጅ ስራ ላይ ስገባ አጋጥሞኛል። ኤንድ ወጣት ነበርኩኝ። ወናይ ወርካት ፔራጎ የሚባል ድርጅት አለ። I was the youngest employee in that company. አሰብኩት። Yes, I was the youngest end. ግን ሃይ ስኩልም ግራጁዌት አላረክም። ያ ትንሽ ቻሌንጁ ምንድን ነው? አንደኛ ስትቀጠሪ ራሱ ምንድን ነው ማይንድ ሴትሽ ከእነሱ ጋር ማች የሚያደርግ መሆን አለበት አንድ ላይ ለመስራት። የተለያዩ ድርጅቶች ላይ ስሰራም ትንሽ ቻሌንጅ የሚያደርገው ነገር ይሄ ወደቀ የሚለው ነገር ትንሽ ጥሩ ስሜት አይፈጥርም። ያ ለምን you are expected to be የሆነ በደንብ ኤክስፐርት እዛ ነገር ላይ and matured enough. So I was not matured enough since የተለያዩ ቦታዎች ላይ እጄ ማስገባቴ ትንሽ እንደ ቻሌንጅ ወስደዋለሁኝ። ከዛ ውጭ ግን ያጠነከረኝ ፓርት ምለው ደግሞ ከዛ ያጠነከረኝ ያው ማንም ሰው ሰፖርተር እንደሌለሽ አድርገሽ መነሳት እንደምትችይ እና ብዙ ታይሞቼን ከሶፍትዌር ጋር ከኮዲንግ ጋር እና ከኮምፒውተር ጋር ያሳለፍኳቸው ጊዜዎች ወርዚ እንዲሆኑ የሚያደርጉ በተለያዩ ኮኔክሽን ቢልድ አድርጌያለሁኝ። ስኪሎችንም ጌን አድርጌያለሁ። የቴክኖሎጂካል ስኪሎችን በደንብ ጌን አድርጌያለሁ። ሶ ዘ ቻሌንጅ ምለው ይሄ ወደቀ የሚለው ቃል ትንሽ ሳይኮሎጂካል ኢምፓክት አለው። ካልቸራሊም የሚያመጣው ኢፌክት አለ። ቢካዝ ሰው ሲወድቅ ያንተ ጉዳይ ብቻ ሳይሆን የመላው የፋሚሊውም የሰፈሩም የሁሉም ሰው ጉዳይ ነው። በቃ እንትና እኮ ወደቀ ብላው ፈተናው ከመምጣቱ በፊት ደግሞ ፈተናው ከመምጣቱ በፊት ኤቭሪዋን ይደውልሻል። እሺ ዳግም እንዴት ነው ውጤት ወጣ? ስንት አመጣ? ከዛ አንቺ የምትመልሺው መልስ ምን አይነት ይሆናል? እሱ ትንሽ ኢምፓክት አለው። ጥያቄሽን መልሽ። ደግሞም እንደ እንትንም ነው የሚታየው እንደ ሞት ፍርድ ምናምን። በቃ ወይኔ
ልጅቷ ልጁ ምናምን በቃ እንደዚህ ማትሪክ አላለፈም ምናምን ሲባል ላይ በቃ ላይፍ እዛ ላይ የሚያቆም ነው የሚመስለው ሰው እና ጎረቤት በቃ የሰፈር ወሬ በደንብ የሀገር ወሬ ሆኖ ይገኛል። yes ያ yes እና አይ ቲንክ እሱም እንደ ከልቸር ምናምን ላይክ መውደቅን ማትሪክን ብቻ ሳይሆን አይ ቲንክ መውደቅን እንደ ኦፖርቹኒቲ መጠቀም እንችላለን ብዬ አምናለሁ። እና አይ ቲንክ ያንተም ታሪክ እሱን ያሳያል። እጅ አልሰጠህም፣ እዛው ቁጭ ብለህ አልቀረህም። ባለ ችሎታ ባለ ማለት ራስንም አፕስኪል እያደረግ ችሎታን እያሻሻልክ ምናምን አዳዲስ ስቴፖችን ከፍ ከፍ እያልክ ነው እዚህ ላይ የደረስከው። እና ስፒኪንግ ኦፍ አሁን አንዱ ስቴፕ በዚህ ማለት በጣም ባይ ዘ ዌይ ጀርኒህ እኮ በጣም አጭር ናት። የስንት ዓመት ጀርኒ ይባላል አሁን ከ12 በኋላ ያው ሶፍትዌር ኢንጂኒሪንግ ላይ ሶፍትዌር ኢንጂኒሪንግ ላይ ከገባ 5 ዓመት ያ ኦኬ ሶ ያ ከዚች ባይ ወይ ብዙ ነገር ሰጥተሃል። ብዙ ጊዜ ዳግሜዋለሁ አውቃለሁ፣ ግን አም ጀስት ቬሪ ኢምፕረስድ። ለዛ ነው ተረዱኝ። ሶ በዚች 5 ዓመት ጀርኒ ላይ የተለያዩ ስቴፖች አልፈሃል። አንዱ ስቴፕ ወዝ ኤሌክስ። እስቲ ስለዛ ንገረን። እኔ በጣም ደስ እያለኝ ነው አሁን ማውራሽ ስለ ኤሌክስ ሳወራ። ጓደኛዬ ነው ሪከመንድ ያደረገኝ፣ ቃላብ አዝመራ ይባላል። ሶ ምንድነው እንትን እናደርጋለን፣ አዳዲስ ነገሮችን እንፈልጋለን። ፊልም ምናምን ሪከመንድ በደንብ ነበር የምንደራረገው። ሶ የሆነ ጊዜ ለምን የሆነ ኮዲንግ ነገር አንማርም፣ የሆነ ገንዘብ የምናገኝባትን ነገር ትንሽ ተፍ እንበል ተባባልን። ያው እየተባባልን እንላላካለን አንዳንድ ሊንኮችን። ሶ ኤክስፔክትድ ያልሆነ ነገር ነው ኤሌክስ የገባሁት። እንዴት ነው ጓደኛዬ ሪከመንድ አደረገኝ፣ አንድ ላይ አፕላይ ያደረግን፣ በዛ ተጀመረ። ሶ ሶፍትዌር ኢንጂነሪንግ ይባላል ኤሌክስ የወሰድኩት ኮርስ። አሁን ተቋርጧል ይመስለኛል። ለምን ኮምፕሊሽን ሬቱ በጣም ዝቅተኛ ነው፣ ኮርሱን የሚጨርሱ ሰዎች ማለት ነው። ሶ ኤሌክስ 2022 አካባቢ ላይ ጆይን አደረግኩኝ። 11ን ጨርሼ ወደ 12 ልገባ ስል ማለት ነው። ስፔን 4 years ኤሌክስ ጆይን ካደረግኩኝ። ኤሌክስ ላይ ያለኝ ኤክስፒሪየንስ በጣም ብዙ ኮኔክሽኖችን ያገኙበት፣ ብዙ ስኪሎችን ጌን ያደረጉበት። የተማርኳቸው ኮርሶች 2-3 ቢሆኑ ነው፣ ነገር ግን ወርክ ስፔሳቸው በጣም ለስራ ክሬቲቪቲ በጣም ኢንቫይት ያደርጋል። ቢዩቲፉል። ያ እስቲ እንደው አንቺ እንኳን ካየሽው ነገር ብታያቸው ደስ ይለኛል ወርክ ስፔሱን። ለምን ብዙ ወጣቶች እዛ ጋር ቢገቡ የሆነ አሻራ ጥለው የሚያልፉበት አይነት ቦታ ነው። ያላቸውን ፉል ፖቴንሻል ተጠቅመው ማለፍ የሚችሉበት ነው። ላይክ ማይንድድ የሆኑ ሰዎች ናቸው የሚገኙት። አይ ቲንክ ሰው እርስ በርሱም አንዱ ከአንዱ ሰፖርት ይደረጋል፣ አንዱ ከአንዱ ይማራል። በጣም እንትን ነው፣ ደስ የሚል ኔትወርክ ነው ያለው እዛ። ያ ብዙ ኮኔክሽን ቢልድ ታደርጊያለሽ። እና ኤሌክስ ያው ማመስገን እፈልጋለሁ። ያው አንደኛ የሶፍትዌር ኬሪየሩን በደንብ እንድማር እድሉን ሰጠውኛል። በዛ ውስጥ ያሉ ደግሞ ሰፖርት የሚያደርጉን ሰዎች አሉ፣ ማኔጅመንት ላይ ያሉ እና አቤኔዘር፣ ታምሶ እንድ ምዕራፍ፣ እንደዚህ አመራር ላይ ያሉ ሰዎች በጣም ፖዚቲቭ እና ዊሊንግ ቱ ሄልፕ። ሶ ኤሌክስ አይ ሪከመንድ ኤቭሪዋን ቴክኒካሊ ወይም ደግሞ ዲጂታል ስኪሎችን መማር ለሚፈልጉ ሰዎች ኤሌክስ ኢዝ ራይት ፕሌስ ቱ ለርን። ሶ I recommend everyone to join ALX. ከዛም ደግሞ ALX is not just a learning space, አይዲያም ቫሊዴት የሚደረግበት ስፔስ ነው። ሶ አይ ቲንክ በዛም አልፈሃል። እስቲ ያ ኢንተርፕሪነርሺፕም እዛ ትምህርቶችን ውስጥ ያገኘሁት እዛ ነው። የኢንተርፕሪነርሺፕ ኮርሶችን እዛ ወሰድኩኝ። አይ ቲንክ ፋውንደርስ አካዳሚ የሚባላል። ሶ ፋውንደርስ አካዳሚ ምንድን የሚያደርግሽ ያለውን ፕሮብሌም አይደንቲፋይ እንድታደርጊ እና ደግሞ ሶሉሽን ፈጥረሽ ኢንተርፕረናል ማይንድ ሴት እንዲኖርሽ ነው የሚያደርግሽ። ሶ ፋውንደር አካዳሚንም ጆይን አድርጌ ነበረ። ትሩ ዘ ፕሮሰስ አይዲያን ሰምተው የአይዲያውን ምን ያህል ኢምፓክትፉል እንደሆነ ቼክ አድርገው አብረውኝ እስካሁን አሉ። በፊትም ገና ስጀምረው አብረው የነበሩ። ሶ አይዲያሽን ምንድን ነው አንቺ ካቀረብሽላቸው they will give you a consultation። ምን ያህል አፕላይ ሊሆን ይችላል፣ ምን ያህል ይሰራል፣ ኢትዮጵያ ውስጥስ እንዴት እንደ ቢዝነስ ካየሹ እንደ ቢዝነስ ምን ያክል ኢምፓክትፉል ይሆናል የሚለውን ነገር በደንብ they will give you enough information about your idea because ብዙ ቢዝነሶች ናቸው እዛ ውስጥ የተመሰረቱት፣ በጣም ብዙ ቢዝነሶች። ስለዚህ አይዲያዬንም እዛ ነው የጀመርኩት ማለት ነው። በጣም አሪፍ።
ስለዚህ እስካሁን በጣም ኢንትረስቲንግ የሆኑ ነገሮች ነው ያነሳኸው። አሁን ያው ኦብቪየስሊ በአሁኑ ወቅት ኤአይን ከምንም ማምለጥ አንችልም እና ኤጁኬሽን ላይ ደግሞ ኤአይ በደንብ ገብቷል ማለት ኤአይ ቱተሮች አሉ። ኤአይ ብቻ በብዙ መልኩ መጥቷል እና አሁን አንተ በምታየው መንገድ ማለት ነው ኤአይን በደንብ መጠቀም አለብን ስላለ ወይስ አቮይድ ማድረግ አለብን ስላለ ወይስ ሊሚት ማድረግ አለብን ስላለ እንዴት ነው ኤአይ አጠቃቀማችን መሆን አለበት የምትለው? እንደ ሪኮሜንዴሽን ስፔሲፊክሊ ደግሞ ትምህርት ላይ እሺ ኤአይ በጣም እንደ ኦፖርቹኒቲ ነው የማየው ለኢንትራንስ። ለምን እንደሆነ ታውቂያለሽ? አሁን የኦልድ ካሪክለምም ኒው ካሪክለምም ተብሎ ተማሪው ተጨናነቀ። የትኛውን ከቨር ያድርገው የቱን ከምኑ ያድርገው። ስለዛ ኤአዩ ምንድን ነው የሚጠቅመው ሰመራይዝ ለማድረግ መርጅ ለማድረግ ይሄ ሊንክ ለማድረግ ቻፕተሮች ምናምን በደንብ ይጠቅማል። እንደ ኦፖርቹኒቲ ነው የማየው የኤአይ። ለምን 4 ዓመት ነበር ከዚህ በፊት የሚፈተኑ ኦልድ እና ኒው ካሪክለም ሲጨመር ግን 6-7 ዓመት እየሆነ ይመጣል። ኦልድ እና ኒው ካሪክለም ሽፍት ስለሚኖር ማለት ነው። ስለዚህ ተማሪው ግራ ይጋባል። ጊዜውን ከቨር ለማድረግ ራሱ በአንድ ዓመት ኦልድ እና ኒው ካሪክለም ተብሎ እንደገና የ4 ዓመት ከቨር ለማድረግ ትንሽ ይከብዳል። ምን ማድረግ ይችላሉ ተማሪዎች? ኤአይን በደንብ እዛ ጋር ሰፖርት እንዲያደርጋቸው ሰማራይዝ እንዲያደርግላቸው መጽሐፉን አንዱ ሙሉ መጽሐፍ ወይም ደግሞ በየዩኒቱ እየተከፋፈለ እዛ ውስጥ ኤአይ ውስጥ እያስገቡ የሚፈልጉትን ጥያቄ መጠየቅ፣ ሾርት ኖት እንዲያወጣላቸው መጠየቅ፣ እንደዛ ቢያደርጉ እንደ ቢግ ኦፖርቹኒቲ ያዋለሁኝ። ለፈተና በደንብ ያዘጋጃል። ከብዙ ሰውም ፊድባክ የተቀበልኩት እንደዚህ የሚጠቀሙ ተማሪዎች አሉ። ፈተና ላይ ሲገቡ የክፍል ፈተና ሲሰሩ በደንብ ነው ፐርፎርም የሚያደርጉት። ኢቨን ላይማሩ ብሎ ይችላሉ። ግን አትማሩ እያልኩ ሳይሆን ኤአይ በጣም ጠቃሚ ነው። መጽሐፉን ሰመራይዝ ለማድረግ ጥያቄዎችን ለማውጣት ኖቶችን ለማግኘት ያግዛል። ትኩረት ኢንትራንስ ላይም ትኩረት ኤአይ የምትባላለች። ኦኬ ኢንትረስቲንግ። የስ ሶዛ ተማሪው ከምንም አይነት ቴክኖሎጂካል የሆነ ጊዜ እንዳያልፍበት በሚል ማለት ነው። ሁሉንም ለማሟላት ያክል ሾርት ኖት በሚያነቡበት ጊዜ ከመጽሐፍ ማጣቀስ ይችላሉ። እንደገና ደግሞ ሾርት ኖት ላይ ያልገባቸው ነገር ካለ ኤአይ ይነኳትና ቦቷን ፖፕ ታደርጋለች። እዚህ ጋር አይ ዋንት ቱ አንደርስታንድ ዲቴል አባውት ካልኩለስ ምናምን ብላ ሰርች ብለ ብትጠይቀው በደንብ ዲቴል ያስረዳል። የሚያወጣው ከየት ነው ግን? ከኛ ኖት ከኛ ሪሶርስ ነው የሚያወጣው። ከራሱ ከማኑዋሎቹ ካስገባችሁት ሪሶርስ ከሌላ ዳታ ቤዝ አይወስድም። እሱን ያደረግነው ለምንድን ነው? ኤዱኬሽን ላይ ነው። ስለዚህ ተማሪው የተለየ ነገር ቢጠይቅ እንዳይመልስ ነው። አሁን እሱ ማያውቀው ነገር ከጠየቅሽው አይዶን ነው ብሎ ነው የሚመልስልሽ። አንዳንዱም ደግሞ አውቃለሁ ብሎ ደግሞ ሌላ የማይሆን ነገር የሚቀባጥር ያለ። ስለዚህ ዳታ ሶርሳችን ምንድን ነው? ከራሱ ከትኩረት ኢንትራንስ ነው። ከዛ በኋላ ኮንተንቱ ፑል እያደረገ የሚገባው መልስ ይሰጠዋል። እዚህ ኤአይ ስክድ ኦቨር ዩዝ ማድረግ አያስፈልግም። መጽሐፉን በደንብ እያዩ ኤአይን እንደ ሰፖርት ነገር ለምን መጽሐፉ ላይ የሚወጡ ኦብጀክቲቮች አሉ። ፈተና የሚወጣው ብዙ ጊዜ ማትሪክ ኦብጀክቲቭ ላይ ያተኮሩ ጥያቄዎች ይወጣሉ። ያለፈውን የኢንትራንስ ጥያቄ ምንድን ነው አመጣጡን ስታይሉን ቢመለከቱት በጣም አሪፍ ነው። ለምን የመደገም ፕሮባቢሊቲም አላቸው ጥያቄዎቹ ራሳቸው። የስ ስለዚህ ያው ኤአይን ለዛ ፐርፐስ ቢጠቀሙት ጥሩ ነው ብዬ አስባለሁ። በጣም አሪፍ ነው። ትኩረት ኢንትራንስ ላይ ኤአይ ቱል መኖሩ ቢካዝ ያው በተሻለ መንገድ ከሌሎች ኤአይ ኤጀንቶች በተሻለ መንገድ ተማሪዎቹን ጋይድ ማድረግ ይችላል። ግን ወደ ሌላ ጥያቄ ከመሄድ በፊት ከትኩረት ኤአይ ውጭ ከተጠቀሙ ተማሪዎች ማለት ነው ሬኮመንድ የምታደርጋቸው ኤአይ ቱሎች አሉ? የስ አይ ሃቭ ያው የሁሉም ጓደኛ የሆነችው ቻትጂፒቲ ያለች። ቻትጂፒቲ አሪፍ ነው። ዲፕሲክ በደንብ ሰመራይዝ የማድረግ ጥሩ እንትን አለው። ስለዚህ ዲፕሲክ በጣም አሪፍ ነው። ከዛ በተጨማሪ ሚስትራል ኤአይ የሚባል አለ። ሚስትራል ኤአይ ሶስቱ ሪኮመንዴሽን ናቸው ፕራዮሪታይዝ ለማድረግ ዲፕሲክ፣ ቻትጂፒቲ፣ ሚስትራል። ኦኬ አሪፍ። ከዛ በመቀጠል አይ ዋና አስክ ዩ እስካሁን ባለህ ኤክስፒሪየንስ ማለት ነው ኢትዮጵያ ውስጥ ያለው የትምህርት አሰጣጥ መንገድ እንዳለው መሆን አለበት ማለት እንዳለው መሆን ነገሮች አክቹዋሊ እንዳሉ መሆን የለባቸውም። ለውጥ መኖር አለበት። ግን ለውጡ አሁን ሙሉ በሙሉ ዲጂታል መሆን አለበት ትላለህ ወይስ
ላይክ ምን አይነት ለውጥ መምጣት አለበት ትላለህ? እሺ ትንሽ ከበድ ትላለች ትንሽ ጥያቄዋ፣ ከበድ ግን ይላል። አሁን ጀስት ያንተን ፐርስፔክቲቭን ለማግኘት የራሴን ነው። ፐርስፔክቲቭ ያንተን ልናገር እንጂ ያው ፐርስፔክቲቭ ለማግኘት ነው። ኤዱኬሽን የብዙ ሰዎችን ህይወት ኢምፓክት ሊያደርግ ስለሚችል የአንድ ሰው ብቻ አመለካከት መቀየር የለበትም ብዬ አስባለሁ። ግን እንደ ሀሳብ አሁን የሚሰጥበት አሰጣጥ ትንሽ ፕራይቬት ላይ በጣም አሪፍ ነው። ለምን ከቴክኖሎጂ ላይ ያቀራርቧቸዋል። ለምን አንድ ተማሪ ትምህርት ላይ ብቻ ፎከስ ካደረገ ዓለም ላይ እየተካሄዱ ያሉትን ነገሮች ማየት አይችልም ወይም አያስችለውም። ግን በቴክኖሎጂ ዘመኑ የሚፈልገውን ነገር ለተማሪው ማቅረብ፣ ሙያ ከሆነ ሙያ፣ ትምህርት ቴክኖሎጂካል ትምህርት ከሆነ ቴክኖሎጂካል ትምህርት፣ ቴክኖሎጂም ላይ ያስፈልግ ይችላል እኮ ግን ዘመኑ የሚያስፈልገውን ነገር ለተማሪው ማቅረብ፣ ኤዱኬሽኑን ብቻ መስጠት ሳይሆን ከዛ በተጨማሪ ደግሞ ሲሙሌሽኖችን በደንብ ሲሙሌት ማድረግ። ትምህርቱን ብዙ ሰው አሁን የኢትዮጵያ ትምህርት ላይ እንደምታየው ቴዎሬቲካል ነው። አሁን ለምሳሌ 11ኛ ክፍል ላይ የተማርኩትን ባዮሎጂ አፕላይ አድርጌዋለሁ አላደረግኩትም ትልቅ ጥያቄ ነው ለኔ። ስለዚህ ያው አፕላይ መደረግ መቻሉ እንደ በዛ መንገድ ቢስተካከል፣ ያ ፕራክቲካል ላቦች በደንብ ቢሰፉ፣ ትምህርቱ ፕራክቲካል ቢሆን በጣም የተሻለ ነው። ሶዛት ጥሩ ጥሩ ታለንቶችንም ማግኘት እንችላለን። አንዳንድ ሰው ቴዎሬቲካሉን ላይገባው ይችላል። ቴዎሬቲካሉን 0 አምጥቶ ፕራክቲካል ስታሳዩ 10 ሊያመጣ ይችላል ከ10 ነው። ስለዚህ ሁለቱን ኮምባይን ማድረግ ወይም እኩል ለማስኬድ መሞከር፣ ሙሉ ለሙሉ ወደ ዲጂታል መዞር ሳይሆን ያለውን ካሪክለም ቢከተሉ ጀስት ፕራክቲካል የሆነውን ነገር በደንብ አፕላይ ቢደረግ፣ ይሄ ትምህርት የምንማረው ትምህርት ተማሪዎች ምን ብለው ቢጠይቁ ብዬ ሪከመንድ አደርጋለሁ። የምንማረው ትምህርት ስራ ላይ እንዴት ነው ኢምፓክት ያለው የሚለውን ነገር ቢጠይቁ፣ ሶዛት እየተማሩት ያለው ነገር ወርዚ እንደሆነ ነገር ይገባቸዋል። ለምን ያው አሁን እንደ ወጣት ስታዩ ሂዊ ሁሉም በቃ ገንዘብ ለማግኘት ተተፍተፍ እያለ ነው። በትምህርቱም ያው ማግኘት የሚቻል ነገር አለ። እዛ ጋር ሶሻል ላይፍ ነው ያለው። ሶሻል ላይፉ ላይ ያሉ አንድ ላይ ከኩዮቻችሁ ጋር እየሰሩ ጥቅምና ጉዳቱን ካወቁት ትምህርቱን የትምህርት ፍላጎቱም ይበዛል። አሁን የትምህርት ፍላጎቱም ቀንሷል። ለምን ብዙ ተማሪዎች በሾርት ከት የተለያዩ ነገሮችን እያገኙ ነው፣ በገንዘብም በእንትንም ደረጃ ማለት ነው። ትምህርቱን ቦታ እየሰጡት አይደለም ነው። እንደ ሪኮመንዴሽን ግን እነዚህን ትምህርታዊ የሆኑ ነገሮች ጥሩ ነገር ናቸው ተብለን ስለሆነ የምንማረው እነዛ ነገሮች ፕራክቲካል ቢሆኑ በጣም የተሻለ ነው። አባባልም አለ መስማት አንዱ መጀመሪያው ሌቭል መስማት ነው። ከዛ የተሻለ መረዳት ከፈለግ ማየት አለብህ። ከዛ የተሻለ መረዳት ከፈለግ ደግሞ መሞከር አለብህ በራስህ። በቃ የሰማኸውን ያየኸውን በራስህ እየሞከርክ። ስለዚህ እሱም በጣም ኢትስ ቬሪ ኢምፖርታንት ደግሞ አሁን ለወጣቱ አይ ቲንክ ኖቲስ ካረግ ሁላችንም አይ ቲንክ ኖቲስ አድርገነዋል። አቴንሽን ስፓን የለውም የሚባል ነገር ጠፍቷል። ሲቀጥልም ደግሞ እንዳልከው ኢኮኖሚያዊ ችግሮችም ወጣቱ ትምህርቱን ትቶ ወደ ስራ እንዲገባ ፑሽ አድርጎታል። ስለዚህ ሞር ስኪል ይዞ ወደ ስራ የሚገባበትን መንገድ አይ ቲንክ መፍጠር አለብን እያልክ ነው? የስ ዴፊኒትሊ። ለምን የሆነ መሰረት የሌለው ነገር ይሆናል። አሁን ለምሳሌ 9ኛ ክፍል ተማሪ ሆኖ ቲክቶክ ላይ ወጥቶ ገንዘብ ቢያገኝ ቤተሰቡን ያግዛል እኮ። ግን ይሄ ልጅ ሎንግ ተርም መሰረት የሌለው ልጅ ነው የሚሆነው ነው። ቲክቶክ የሆነ ጊዜ ቢጠፋ ምንድን ነው ይሄ ልጅ መሰረቱ የሚለው ነገር ጥያቄ ነው። ጎን ለጎን ለማስኬድ መሞከር የተሻለ ነው ብዬ አስባለሁ። በጣም አሪፍ። ስለዚህ ለማጠናቀቅ ያህል የትኩረት ኢንትራንስ ወደፊት ምን ላይ ይደርሳል? እስኪ መጀመሪያ ይህን ጥያቄ ላንቺ ልጠይቅሽ። እንደው ከአጀማመራችን እስካሁን ከመጣ ነው ነገር አንጻር አይተሽ ኤክስፔክቴሽንን ያንቺን ንገሪኝና እኔ በደንብ እነግርሻለሁ። አይሚን እኔ እስካሁን እንደተረዳው እስካሁን ያው ከዚህ በፊትም ካወራ ነውም እኔ ለትኩረት ኢንትራንስ የምመኘው በእያንዳንዱ ተማሪ እጅ ላይ ገብቶ ትኩረት ኢንትራንስ ተጠቅመውት ፈተናቸውን አልፈው ተረጋግተው ደስ ብሏቸው ወደ ተሻሉ ደግሞ የላይፍ ኤክስፒሪየንሶች እንዲገቡ ተስፋ አደርጋለሁ። ያው አንተ ደግሞ አዘ ፋውንደር ላይክ ምን ላይ ታርጌት ያው ኦብጀክቲቫችን ምን ይመስላል ትላለህ? ሹር እንዴት መሰለሽ አሁን የጀመርነው በኢንትራንስ ነው እና በጣም ብዙ ሰዎች ምን ብለው ይጠይቃሉ፣ ወደ ፍሬሽማን ለምን አትመጡም፣ ወደ ኤግዚት ኤግዛም ምናምን ለምን አትመጡም ይላሉ። ግን እንዳልኩሽ ትኩረት ኢንትራንስ የተነሳው
ከዳግም ፐርሰናል ኤክስፒሪየንስ ነው። ዳግም ደግሞ ዩኒቨርሲቲ አልገባም። ዩኒቨርሲቲ ገብቼ ያላየሁትን ነገር ተማሪዎችን ሰርቻለሁ ብዬ ማቅረብ አልፈልግም። ግን ለእነዚህ ተማሪዎች ለሃይ ስኩል ተማሪዎች እንግዲህ እግዚአብሔር ከፈቀደ ትሬኒንግ ሴንተሮችን ከፍተን ፊዚካሊም በኦንላይንም እስኪላቸውን የሚያዳብሩበት ነገር ትምህርቱን ብቻ አንፈልግም ብለው የሚያማሩ ተማሪዎች አሉ። ስለዚህ የተማሪውን ፍላጎት ያሟላ ትሬኒንግ ደግሞ የሚያገኙበት ተወዳዳሪ ሊያደርጋቸውን ስኪል የሚያገኙበትን ሴንተር ለመክፈት ደግሞ ሀሳብ አለን። ሲኦሲ ቲቪቲ ምናምን እነዛ አይነት ፈተናዎችንም ኮንክሉድ ለማድረግ ስንስ እኔ አሁን የአድማስ ዩኒቨርሲቲ ኮሌጅ የዲፕሎማ ተማሪ ነኝ አይቲ። ከእነሱ ጋርም የተወሰነ እንቅስቃሴዎችን እያደረግን ነው ከተግባር ዕድ እንዲሁም ደግሞ ከአንዳንድ እንደዚህ የመንግስት ድርጅቶች ላይ። ስለዚህ እነ ፊውቸር ሲኦሲንም ሰፖርት የሚያደርግ ኢንትራንስንም ሰፖርት የሚያደርግ አተሴም ታይም ደግሞ ሃይ ስኩል ተማሪዎችን በወጣትነታቸው ጥሩ ስኪል አግኝተው ተወዳዳሪ የሚሆኑበት ከኢትዮጵያ እንደ ኢትዮጵያ ከኢንተርናሽናል እንደ ኢንተርናሽናል አድርገን ብቁ አድርገን የራሳችንን ኮንትሪቢሽን አሻራችን አሳርፈን ማለፍ ነው የምንፈልገው። በጣም ደስ ይላል። በጣም እንዲሳካላችሁም በጣም ትልቅ ይቅርታ አንዳንዴ ላይ አማርኛ ይጠፋብኛልና ሙቀቱም ዋው እና ግን I have very high hopes for you እና እንደምታሳኩት ምንም ጥርጣሬ የለኝም። በጣም አመሰግናለሁ። ዳግም በጣም አመሰግናለሁ ጥሪያችን አክብረህ ስለመጣ ስለነበረን ውይይት በጣም ደስ ብሎኛል። እና ተመልካቾችም እስካሁን ስለተከታተላችሁን በጣም እናመሰግናለን። የራይዝ አዲስ ፖድካስት ቆይታችን ከዳግም ዋለልኝ ጋር ይህን ይመስላል። በቀጣዩ ኤፒሶድ እንገናኝ። ሰላም ዋሉልን። ቻው።